እስኪ ማርያም በሉ ሁላችሁ ድገሙት። አሁንም ድገሙት። ይደነግጣል። አንዳንድ ሰዎች ይገርሙኛል። ምንድነው ማርያም ማርያም ማለት ትንሽ አልበዛም ይላሉ። ስለ ጌታ ዘምሩ እንጂ። አንዳንዱ ነው ባላንስ ያደርጋል እንደ ደረጃ መዳቢ፣ ሁለት ስለ ጌታ አንድ ስለ ማርያም ይላል። መድቦ ነው የሚዘምረው። ለጌታ እልል በሉ ይልና ደግሞ ለማርያምም እልል በሉላት ይላል። በመዋጮ ልታ የምትከብር ይመስሏል። እና አመስግኖ 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 የሚደክመው የሚመስለው ሰው አለ። ገና ምንም ሳንል ማለት ነው። ስለ እመቤታችን ስለ ማርያም ምስጋና በዛ። ትምህርቱ ስለ ማርያም ብቻ ሆነ። ማርያም ብቻ ልክ ክርስቶስን ትሸፍነዋለች፣ ትከልለዋለች። የነገረ ቅዱሳን እመቤታችን ጨምሮ ጌታን ይሸፍነዋል ብለው የሚያስቡ አሉ። በነገራችን ላይ ስለ እመቤታችን ስለ ቅድስት ማርያም ማስተማር መዘመር ክርስቶስን ይሸፍነዋል ብሎ መናገር በራሱ ክህደት ነው። በራሱ ክህደት ነው። ክርስቶስን እንደ መካድ ነው የሚቆጠረው። ለምን? ክርስቶስ የሚሸፈን አምላክ ነው። የሚሸፈን ነው። አንተ የሆነ ነገር ስታይ ቴሌቪዥን ሊሆን ይችላል፣ አስተማሪ ፊት የሆነ ነገር ሲጽፍ አንድ ሰው ሲቆም ጋረድገኝ ትላለህ። አንተ መሸፈን ትችላለህ። ማን ነው የሚሸፍነው? ክርስቶስን የሚሸፈን አምላክ ነው እንዴ? ሲጀምር ፀሐይን መሸፈን የሚችል ሻማ ከየት ይመጣል? ፀሐይን መሸፈን የሚችል ነገር የት አለ? እንዴት ነው የምትሸፈነው ፀሐይ? በጭራሽ። ፀሐይ ናት። ክርስቶስም ክርስቶስ ነው። የዓለም ብርሃን ነው። ማንም ሊሸፍኑ አይችልም። ፀሐይ፣ ጨረቃ ተከባብረው ነው የሚኖሩት። ጨረቃ ከፀሐይ ብርሃንን ትወስዳለች። ምንም ብትተልቅ ብትገዝ፣ ምንም ሙሉ ብትሆን ጨረቃ ፀሐይን ልትሸፍን አትችልም። የጨረቃ ግርዶሽ የሚባል ነገር የለም። የፀሐይ ፀሐይ ልትሸፍነው የምትችለው ጨረቃ ፀሐይ ልትጋርድ አትችልም። በጭራሽ አትችልም። መሸፈን ትንሽ ነጥብ ሆና ልትታይ ትችላለች። እንዴት ነው ክርስቶስን ቅዱሳን የሚሸፍኑት? እንዴት ይሸፍኑታል? እንዴት እመቤታችን ቅድስት ድንግል ማርያም ክርስቶስን ልትሸፍነው ትችላለች? ክህደት ነው። እንዴት ይሸፈናል? የሚሆን አይደለም። የእንቁራሪቷ ማን የዝሆኑና የትንኛዋ ነገር ነው። ዝሆንና ትንኛዋ በዝሆኑ ጆሮ ዝም ብላ ትጮኻለች። አላስቀምጣለች እዚህ ያለች ጆሮውን ወደዚህ ቢያረ በኩምቢው ለመከላከል ቢሞክር አቃተው እና ምን አድርጊ ነው የምትይኝ አላት ትንኛዋ። አይ ዝናቡን በእርሶ ጆሮ ውስጥ ስላሳለፍ እንደው ዝም ብዬ ቢሄድ መንፈሶ ይቀየመኛል ብዬ ነው ሳላመሰግኖት አለችው ትንኛዋ። ድፍረቷ ማለት እኔ ጆሮ ውስጥ አላታ እኔ ስትገቢም ስትወጪም አላቅም። ስለዚህ ዝም ብለሽ ሂጂ አታስቸግሪኝ። አንዳንዱ እመቤታችን ራሷ የማታውቀው እመቤታችንን ማመስገን በዛ ይላል። የእሱን ምስጋና ትቀበለው አትቀበለው ሳያውቅ ማለት ነው።